የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። መረጃዎቹን ደግሞ ምነግራችሁ ሊያ ሳሙኤል ነኝ። በመጀመሪያ አርዕስተ ዜና። የመሰረተ ክርስቶስ ቤተክርስቲያን በየ6 ዓመቱ የሚካሄደውንና በመላው ዓለም የሚገኙ የአና ባፕቲስት ቤተሰቦች የሚሳተፉበትን ጉባኤ ለማስተናገድ ዝግጅት ላይ መሆኗ ተገለጸ። አሁን ይሆናል በሚል ለሁለት ቋንቋዎች የተዘጋጀው የፓስተር ተስፋዬ ጋቢሶ የመዝሙር ሰንዱቅ መጽሐፍ በይፋ ተመረቀ። ለ45 ዓመታት ሲጠበቅ የነበረው መስማት ለተሳናቸው ዜጎች የመንጃ ፍቃድ ስልጠና በቅርቡ መስጠት ይጀምራል ሲል የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ገለጸ። ከውጭ በናይጄሪያ የደረሰው የጎርፍ አደጋ የሟቾች ቁጥር 151 ደረሰ። እንድትከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። የመሰረተ ክርስቶስ ቤተክርስቲያን በየ6 ዓመቱ የሚካሄደውና በመላው ዓለም የሚገኙ የአና ባፕቲስት ቤተሰቦች የሚሳተፉበት ጉባኤ ለማስተናገድ ዝግጅት መጀመሩ ተገለጸ። እንደ አውሮፓውያን አቆጣጠር በ2028 የሚካሄደውን ይህንን ጉባኤ ኢትዮጵያ እንድታዘጋጅ ከዓመታት በፊት ተመርጣ የነበረ ሲሆን ሰሞኑን በጀርመን በተካሄደው የሜኖናይት ዓለም አቀፍ ኮንፈረንስ 100ኛ ዓመት ክብረ በዓል ላይ የተገኙት የመሰረተ ክርስቶስ ቤተክርስቲያን መሪዎች የበዓሉን ታዳሚዎችና በመላው ዓለም የሚገኙ የአና ባፕቲስት ቤተሰቦች ከ3 ዓመታት በኋላ በኢትዮጵያ በሚደረገው ጉባኤ ላይ እንዲገኙ በቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ በኩል በይፋ ግብዣ ቀርቦላቸዋል። የመሰረተ ክርስቶስ ቤተክርስቲያን ይህን ዓለም አቀፍ ጉባኤ በደማቅ ሁኔታ ለማዘጋጀት አገር አቀፍ የአማካሪ ኮሚቴ ሰይማ በመንቀሳቀስ ላይ ትገኛለች። መረጃውን ከቤተክርስቲያኒቱ ገጽ አገኘ ነው። የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ለ4 ክልል ተወካዮች ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ስርዓተ ትምህርት ከ4 ክልል ለተውጣጡ ሰልጣኞች በጅማ ከተማ ለ3 ቀናት ሲሰጥ ቆይቶ ተጠናቋል። በስልጠናው ከምዕራባዊ ደቡብ ክልል ከማሻና አካባቢው ክልል፣ ከሚዛን ቴፒ አካባቢ ክልል፣ ከዳውሮ አካባቢ ክልልና ከጋምቤላ ከተማ የተውጣጡ ሰልጣኞች የተሳተፉ ሲሆን በስልጠናው ማብቂያ የስርዓተ ትምህርቱ መጽሐፍ ስርጭትም ተከናውኗል። በቀጣይም በሌሎች የክልሉ ክላስተሮች ስልጠናውን ለመስጠት መታቀዱን ከአገልግሎት ክፍል ያገኘነው መረጃ ያመለክታል። በካውንስሉ ፕሬዝዳንት የተጻፈው የመሪ ባህሪያት መሰረታዊያን የተሰኘው መጽሐፍ ተመርቆ ለንባብ በቃ። ባልደረባችን ዳንኤል አንተነ ዝርዝር መረጃውን ይነግረናል። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት በዶክተር ታሰው ገብረ የተጻፈውና በሁለት ክፍሎችና በ4 ምዕራፎች ተከፋፍሎ በ200 ገጾች የተዋቀረው መጽሐፍ የአብያተ ክርስቲያናት መሪዎች፣ የጸሐፊ ወዳጆችና ጥሪ የተደረገላቸው እንግዶች በተገኙበት በዘጸአት አፖስቶሊክ ሪፎርሜሽን ቤተክርስቲያን በድምቀት ተመርቋል። በመድረኩም ዶክተር ወርቁ የመጽሐፉን ዳሰሳ ያቀረቡ ሲሆን በንግግራቸውም ዶክተር ታሰው መሪነት በብሉይ ኪዳንና በአዲስ ኪዳን መጠቀሱን አንስተው ባላደራነት ጥበብና የእግዚአብሔር ቃል የጎደለው መሪ ለተቋማት መውደቅ ለአመራር ክፍተት እንደሚፈጥር በመጥቀስም ይሞግታሉ ሲልም አንስተዋል። ዶክተር ታሰው በመጽሐፋቸው ውስጥ መሰረት ሲዛባ አመራር ይበላሻል፣ ሕይወትም እንደሚጠፋ በምሳሌ በማንሳት የመሪነትን አስፈላጊነት እንደሚያነሱም ጠቅሰዋል። በመድረኩም ንግግር ያደረጉት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የሆኑት ፓስተር ጻድቁ አብዶ በበኩላቸው በመሪነት ደረጃ ላሉ ብቻም ሳይሆን ወደ መሪነት ለማደግ ለሚሄዱም ጠቃሚ የሆነ መጽሐፍ በመሆኑም ሁሉም ሊያነበው እንደሚገባም መክረዋል። የመጽሐፉ አዘጋጅ የሆኑት ዶክተር ታሰው ገብሬ መጽሐፍ ቅዱሳችን ራሱ መሪነትን በየአውዱ በመከፋፈል የሚያስቀምጥ መሆኑን በመጥቀስ ለአንድ መሪ ባህሪ መስራትና የመሪዎች የባህሪ ተግዳሮት መስተዋሉ ይህንንም ችግር ለመቀነስ የበኩላቸውን አስተዋጽኦ ለማበርከት መጽሐፉን እንዳዘጋጁም ተናግረዋል። በመጽሐፉ ውስጥ ያው ሲጠቀስ እንደነበረው መሪ ባህሪያት የሚባሉ 5 ነጥቦችን የያዘ ነው። ደግሞም መሪ መሰረታዊያን የሚባሉትንም እንደዚሁ 5 ነጥቦችን የያዘ ነው። ከዛ ውጪ ደግሞ ለመሪነት ተሰጥኦ ብቻውን በቂ እንዳልሆነ እነዚያም ደግሞ 14 ነጥቦች ተሰጥኦን የሚያጎለብቱ የሚያልቁ እና ከፍ የሚያደርጉ ነገሮችን የተካተተበት ነው፣ የተዳሰሰበት ነው። ከዛም ስለ ኢየሱስ ክርስቶስን መስሎ ስለመምራት
ደግሞ ተካተቱ ነገሮች አሉ ስለነዚህ መሰረታዊያንና የመሪ ባህሪያት ደግሞ ኢየሱስ ክርስቶስ ያላቸው ነገሮች ሁሉ ዳሰናል እና ጥሩ ጊዜ ነው የነበረው እግዚአብሔር ይህንን ስራ ያስተባብሩትን የመሩትን የፈቀዱትን የተባበሩትን ሁሉ ይባርካቸው ማለት ፈልጋለሁ መሪዎች ለመምራትና ለማገልገል መልካም ባሪያት ታንጾ በአገልጋይነት መንፈስ ያገለገሉ ባለመሆናቸው ይህንን መጽሐፍ አንብበን ከተገበርናቸው መንፈሳዊና መጽሐፍ ቅዱሳዊ አስተምሮን የያዘ የመሪነት ባህሪን መቅረጽ የሚችሉ እጅግ ጠቃሚ መሆኑንም አንስተዋል ዶክተር ጣሰው በዩኒቨርሲቲ ፕሬዝዳንትነት ጨምሮ በመንግስት ከፍተኛ የሥራ ኃላፊነት ደረጃ ላይ ያገለገሉና አሁንም ያገለገሉ የሚገኙም ሲሆን የካውንስሉ ፕሬዝዳንት ዶክተር ጣሰው ገብሬ ይህ ሶስተኛ መጽሐፋቸው ሲሆን ከዚህ ቀደምም የመሪ ፈተናዎች ስህተቶችና መፍትሄዎቹ እንዲሁም ክዋኔ የትግበራ ክህሎት የተሰኙ ሁለት መጽሐፍቶችን በ2013 ዓ.ም ለንባብ ማብቃታቸውም ይታወሳል ዶክተር ጣሰው ገብሬ ኢትዮጵያ ቃለ ሕይወት ቤተክርስቲያንን በፕሬዝዳንትነት ከመሩ በኋላ በዚህ ሳምንት ለሌላ ተተኪ መሪ ኃላፊነታቸውን ማስረከባቸውም ይታወሳል አሁን ይሆናል በሚል በሁለት ቋንቋዎች የተዘጋጀው የፓስተር ተስፋዬ ጋቢሶ የመዝሙር ሰንዱቅ መጽሐፍ በይፋ ተመረቀ ግንቦት 24 ቀን 2017 ዓ.ም የተመረቀው መጽሐፉ የቀድሞ የወንጌላውያን ቴዎሎጂ ኮሌጅ ተማሪ በሆነው አቶ አበበ አክሊል የተዘጋጀ የፓስተር ተስፋዬ ጋቢሶ የመዝሙር ሰንዱቅ መጽሐፍ በኢንተርናሽናል ኢቫንጀሊካል ቸርች ተመርቋል የፓስተር ተስፋዬ ጋቢሶን ቁጥር 8 የመዝሙር ስብስብ አካቶ የያዘው የመዝሙር ሰንዱቅ መጽሐፍ በእንግሊዘኛና ፈረንሳይኛም ቋንቋዎች ተተርጉሞ ግንቦት 24 ቀን 2017 ዓ.ም ለተደራሲያን ቀርቧል ይህ የመዝሙር ሰንዱቅ የመጽሐፍ ተዘጋጅቶ መቅረቡን በወንጌላውያን አማኞች ያለውን መንፈሳዊ ምልከታ ለሌሎች መንፈሳዊ የስነ መለኮት ተመራማሪዎች እንዲያገለግል ታስቦ መሆኑን ተነግሯል በትርጉም ስራው ላይም ፓስተር ተስፋዬ ጋቢሶን ጨምሮ 4 ሰዎች በእንግሊዘኛው የተሳተፉም ሲሆን አቶ ጥበበ አክሊሉ በሰንዱቅ 8 የተዘመሩ 13 መዝሙሮችን በእንግሊዘኛና ፈረንሳይኛ በመተርጎም ለአንባቢያን ማቅረብ ችሏል ከዚህ በተጨማሪ መጽሐፉን ያዘጋጁት አቶ ጥበበ አክሊል ሙሉ ውክልናው ለኢቫንጀሊካል ቴዎሎጂካል ኮሌጅ ኢትሲ በስጦታ መልክ መስጠቱንና ከመጽሐፉ የሚገኘው ገቢም ለኮሌጁ አገልግሎት እንደሚውልም ተነግሯል በእለቱ የተዘጋጁት የመጽሐፉ አዘጋጆች እንዲሁም በብዙ መንገድ አስተዋጽኦ ያደረጉ ተሳታፊዎችና አገልጋዮች በመዝሙር በሰንዱቅ መጽሐፍ ዙሪያም ሐሳባቸውን አጋርተዋል ይህንን መጽሐፍ የመዝሙር መጽሐፍ እንዳዘጋጅ ወደ ፓስተር ተስፋዬን ዝማሬዎች ወደ ፈረንሳይኛ ወደ እንግሊዘኛ ትራንስሌት አድርጎ ከነማብራሪያው እንዳዘጋጅ ምክንያት የሆነ የዚህ ኢቲሲ ስማር አንዳንድ ኮርሶች የተያዙ ከዝማሬ ጋር ከላንጉዌጅ ጋር የተያዙ ኮርሶች ወስጄ ነበርና እዛ ላይ ነው መነሳሳቱ የመጣው ለምን ሌሎችም ሰዎች የኛን አብዛኛው ትምህርት ላይ ኮርሶቹ ላይ የምንጠቀማቸው ማቴሪያሎች ከውጪ የመጡ ትራንስሌት ሊሆኑ ኮሜንታሪዎችን የውጪዎችን ነው የምንጠቀመው እና እኛም ደግሞ የተወሰነ በኢትዮጵያን አብያተ ክርስቲያናት ወንጌላውያን አብያተ ክርስቲያናት የተዘመሩ ዝማሬዎችን በዛ ውስጥ ያሉትን ጸጋዎች ለሌሎች ኔሽኖች ደግሞ እንዲካፈሉ ሌሎች በዓለም ዙሪያ ያሉ ሰዎች የተለያዩ ቋንቋ የሚናገሩ እንደ ፈረንሳይኛ እንደ እንግሊዘኛ እነሱም ተጠቃሚዎች እንዲሆኑ በማሰብ ወንድማችን መጋቢ እና ዘማሪ የሆነው የተስፋዬ ጋቢሶ የቁጥር 8 ሰንዱቅ አልበሙ ከአማርኛ ወደ እንግሊዘኛና ፈረንሳይኛ በትምህርት ቤታችን ተመራቂ በሆነው በጥበበ አክሊሉ ተዘጋጅቶ ለምረቃ ስለበቃ በጣም ደስ ብሎናል። ኢቫንጀሊካል ቴዎሎጂካል ኮሌጅ ደግሞ የዚህ የምረቃ ፕሮግራም ሆስት ወይንም ደግሞ አዘጋጅ በመሆኑ ታላቅ ደስታን ይሰማናል። በተለይም የዚህን የአንጋፋ የቤተክርስቲያን አገልጋይ የኢትዮጵያን ቤተክርስቲያን በብዙ በመዝሙሮቹ ያነጸ እግዚአብሔርን ያስከበረ ወንድማችን
የዝማሬ አገልግሎት በመጽሐፍ መልክ ቀርቦ ማየቱ እጅግ ደስታን የሰጠን ነገር ነው። የዛሬ በአይነቱ በጣም ለየት ያለ ፕሮግራም ነው የነበረው ማለት እችላለሁ። ምክንያቱም በአገራችን በጣም ያልተለመደ ዝማሬዎቻችንን የኛን ዝማሬዎች በእንግሊዝኛ በፈረንሳይኛ ተተርጉሞ እንደገና ደግሞ የእግዚአብሔር ቃል ክፍል መዝሙሩ የተዘመረበት ቦታ ኮሜንተሪው ማብራሪያ ያለበት መጽሐፍ ነው የተመረቀው። የወንድማችን ፓስተር ዘማሪ ተስፋዬ ጋቢሶ ቁጥር 8 አልበም ማለት ነው እና በጣም ደስ ብሎኛል። ይህ ትልቅ ምዕራፍ ነው። ከዚህ ቀደም እንግዲህ ሚሽነሪዎች ለኛ መዝሙሮችን ተርጉሞ አስተምረውን ነበረ። የዓለምን ብዙ መዝሙሮች እኛ በአማርኛ እየተረጉመን ዘምረናል። አሁን ደግሞ ብዙ መዝሙር እግዚአብሔር ስለሰጠን የኛን ዝማሬዎች ደግሞ በብዙ ቋንቋ እየተረጉመን ለዓለም ማስተላለፍ መጀመራችን ትልቅ ብስራት ነው። ደስ የሚል ዜና ነው ማለት ነው። በጣም ደስ ብሎኛል። የኢትዮጵያ ጴንጤቆስጣል ቴዎሎጂካል ኮሌጅ ፒቲሲ በዲፕሎማና በዲግሪ መርሃ ግብር ያስተማራቸውን አገልጋዮች አስመርቋል። ባልደረባችን ታምራት ሞቲ ዝርዝር መረጃውን ይነግረናል። ከ30 ዓመታት በላይ በእግዚአብሔር ቃል ዕውቀት የታነጹ ለኢትዮጵያ ቤተክርስቲያን ከዚያም ባሻገር ጠቃሚ የሆኑ አገልጋዮችን ያፈራና በማፍራት ላይ የሚገኝ የመጽሐፍ ቅዱስ ኮሌጅ ነው። የኢትዮጵያ ጴንጤቆስጣል ቴዎሎጂካል ኮሌጅ ፒቲሲ በ2017 ዓ.ም በአጠቃላይ የሚያስመርቃቸው 112 አገልጋይ ተማሪዎች ያሉ ሲሆን በአዲስ አበባ ካምፓስ የሚገኙ 39 ተማሪዎችን በማስቀደም በዲፕሎማና በዲግሪ መርሃ ግብር አስመርቋል። የምረቃ ስነ ስርዓቱም በጸሎት በዝማሬ አገልግሎትና በእንኳን ደስ አላችሁ መልእክት ጅማሮን ያደረገ ሲሆን በመጋቢ ምረት የቃል እግዚአብሔር መልእክትም ተላልፏል። በመጣውም የቃል መልእክት በኢትዮጵያ ቤተክርስቲያን የውቀት ሳይሆን የሞራልና የጽድቅ ችግር ነው ያለው፣ ወደ ቃሉ እንመለስ ሲልም መልእክቱን አስተላልፏል። ቀጥሎም በኮሌጁ ፕሪንሲፓል ሪቨረንድ ባህሩና በኢትዮጵያ ሕይወት ብርሃን ቤተክርስቲያን ፕሬዝዳንት መጋቢ ታሪኩ አማካኝነት በቤተክርስቲያን አገልግሎት በሚሽንና በሌሎችም የትምህርት ዘርፎች ለተማሩ 39 አገልጋይ ተማሪዎች በዲፕሎማና የዲግሪ መስጠት መርሃ ግብር በማካሄድ በትምህርት ቆይታቸው አብላጫ ውጤት ላመጡ የውቅናና እንዲሁም የሽልማት አበርክቶትም አድርገዋል። ምሩቃኑም በቀጣይ የአገልግሎት እርምጃቸው በእግዚአብሔር ቃልና በፍሬ የታጀበ እንዲሆን በመጋቢ ታሪኩ አማካኝነትም ጸሎት ተደርጎላቸዋል። በመጨረሻም ስለ ኢትዮጵያ ጴንጤቆስጣል ቴዎሎጂካል ኮሌጅ ፒቲሲ ለኢትዮጵያ ቤተክርስቲያን ያበረከተ ስላለው አስተዋጽኦ የኮሌጁ ፕሪንሲፓል ሪቨረንድ ባህሩ የሚከተለውን አስተያየት የሰጡ ሲሆን እንግዲህ ዛሬ ፒቲሲ አዲስ አበባ ባለው ካምፓስ ነው 39 ተማሪዎች ያስመረቅ ነው። ግን በዚህ አመት 112 ተማሪዎች ነው ያሉ። ሌላ ካምፓሳችን ላይ ከተወሰነ ሳምንት በኋላ ሌላ ተጨማሪ ተማሪዎች እናስመርቃለን። እንግዲህ ፒቲሲ አሁን ከ863 በላይ ተማሪዎች አሉ። 863 ተማሪዎች አሉ ከሀገር ውጭ ካሉት ጨምሮ ማለት ነው። በቀጣይ አሁን ጁላይ 1 2025 ወይም በእኛ ሰኔ 30 የማስተርስ ፕሮግራም እንጀምራለን። ፕራክቲካል ቴዎሎጂ ፔንቴኮስታል ፎከስ ያደረገ፣ ምክንያቱም ኮሌጁ የፔንቴኮስታል ትምህርት ቤት ስለሆነ ዩኒክ የሚያደርገን እሱ ስለሆነ የፔንቴኮስታል ፎከስ ያደረገ ማስተርስ ፕሮግራም እንጀምራለን። በልጆች አስተምሮ ላይ ፎከስ ያደረገ የጀመርነው የሰርቲፊኬት ፕሮግራም አለ። እሱን ወደ ዲፕሎማ ወደ ዲግሪ እናሳድጋለን። በአጠቃላይ እንግዲህ ትምህርት ቤቱ ሰዎች የእግዚአብሔርን ቃል አውቀው ተምረው እግዚአብሔር እንዲያከብሩ በዋናነት ህዝባቸው እንዲያገለግሉ ለቤተክርስቲያን ጥቅም እንዲሆኑና በጨለማ ላሉት በኑሮም በቃልም ምሳሌ እንዲሆኑ ነው የትምህርት ቤታችን ትልቁ ተልእኮ። ስለዚህ አሁንም አጠናክረን እንሰራው እሱ ነው። የ2017 ከፍተኛ ውጤት በማምጣት ተሸላሚ የሆነው አገልጋይ አንዱዓለም በኮሌጅ ቆይታው ያገኘውን ጥቅም በሚከተለው መልኩ ገልጿል። የትምህርት ቆይታዬ እጅግ በጣም የወደድኩት እጅግ በጣም ደስ ያሰኘኝና በብዙ ሁለንተናዊ ጥቅምን ያገኘሁበት ነው። ደግሞም የእግዚአብሔር ቃል እንደሚናገር ሰውነትን ለጥቂት ጊዜ ማስለመድ ለጥቂት ጊዜ ይጠቅማል ይላል። ነገር ግን ራስን እግዚአብሔርን ለማምሰል ማስለመድ ግን ለአሁኑም ለሚመጣው ዓለም የሚጠቅም ነውና ራሳችንን ደግሞ የምናስለምደው በእግዚአብሔር ቃል ነው። የእግዚአብሔርን ቃል በቅጡ በትክክል ስንማር ነውና የእግዚአብሔርን ቃል በትክክል የተማርኩበት እንደገናም ደግሞ መድረኮች ላይ ወጥቼ በመሰብክበት ሰዓት የስብከት አቅጣጫዬ የተለወጠበት የእግዚአብሔርን ቃል መረዳት በብዙ ያገኘውበት በጣም ድንቅ ጊዜ ነው ያሳለፍኩት። በጣም ማለት ነው በፊት የነበረኝ መጽሐፍ ቅዱስን ሳጠና በፊት የነበረኝ መረዳት ያን ያህል ብዙም አልነበረ። ግን የሥነ መለኮት ትምህርት ከገባው በኋላ ግን
በትክክል ማጠናበትን ወይ ተረድቻለሁ። ከዛም ደግሞ በደንብ የእግዚአብሔርን ቃል መረዳት ትችያለሁ። እግዚአብሔርን ደግሞ ለዚህ ነገር እጅግ አድርጌ አመሰግነዋለሁ። ለ45 ዓመታት ሲጠየቅ የነበረው መስማት ለተሳናቸው ዜጎች የመንጃ ፍቃድ ስልጠና በቅርቡ መስጠት ይጀምራል ሲል የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ገለጸ። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን መስማት ለተሳናቸው ዜጎች ህገ መንግስታዊ መብታቸውን በመጠቀም ማሽከርከር እንዲችሉና መንጃ ፍቃድ እንዲያወጡ አንድ የማሰልጠኛ ተቋም ዝግጁ ማድረጉ ተገልጿል። የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ የሆኑት ኢንጂነር ደሳለኝ ተረፈ እንደ ሀገር መስማት ለተሳናቸው ዜጎች የመንጃ ፍቃድ ስልጠናና የማሽከርከር ፍቃድ ጥያቄ ሲቀርብ የነበረው ለ45 ዓመታት እንደነበረ አስታውሰዋል። መስማት ለተሳናቸው ዜጎች የሚፈቀድ የህግ ማዕቀፍ ባለመኖሩ ጥያቄያቸው ምላሽ ሳይሰጠው መቆየቱንና ከ5 ዓመት በፊት በፌደራል ትራንስፖርት ሎጂስቲክ ሚኒስቴር በኩል የህግ ማዕቀፍ እንደወጣለት ኢንጂነር ደሳለኝ ጠቁመዋል። ሆኖም የህግ ማዕቀፉ ቢወጣም ትኩረት ሳያገኝ በመቆየቱ የትኛውም ክልል ተግባራዊ ማድረግ ሳይጀመር መቅረቱን አሁን ግን በአዲስ አበባ ከተማ ሊጀመር መሆኑን ተናግረዋል። በአፍሪካ ደረጃ መስማት ለተሳናቸው የመንጃ ፍቃድ ስልጠና የከለከሉ ሀገራት ኢትዮጵያን ጨምሮ 8 ሀገራት እንደነበሩ አስታውሰዋል። ኢትዮጵያ የአካል ጉዳተኞችን አካታችነት ለማሳካትና ለ45 ዓመታት ሲጠየቅ የነበረውን ጥያቄ ምላሽ ለመስጠት አዲስ አበባ ዩኒቨርሲቲና ኪባኪ አሽከርካሪዎች ማሰልጠኛ ተቋም ጥናት ሲያስጠኑ ቆይተው ስልጠናውን ለማስጀመር ቅድመ ሁኔታዎችን ማጠናቀቃቸውን ገልጸዋል። እንደ ስራ አስኪያጁ ገለጻ የትኛውም ማሰልጠኛ ተቋም ማሟላት ያለበትን ካሟላ ማሰልጠን እንዲችል ይፈቀድለታል። ኪባንኪም በራሱ ፍቃድ ማሰልጠን እፈልጋለሁ ብሎ በመጠየቁና የቅድመ ስራዎችን በመስራቱ እንደተፈቀደለት አብራርተዋል። ማሰልጠኛ ተቋሙ በዚህ ዓመት በጀት የመጨረሻ ላይ ወይም በሚቀጥለው በጀት ዓመት መጀመሪያ ላይ ማሰልጠን እንደሚጀምር ቲክቫ ኢትዮጵያ ዘግቧል። እየተከታተላችሁ ያላችሁት ከጂኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው። ወደ ውጪ መረጃ አልፋለሁ። በታንዛኒያ አህዮችን እና ውሾችን ለንግድ ማረድ በይፋ ከለከለች። በታንዛኒያ በየቀኑ እስከ 500 የሚደርሱ አህዮች የሚታረዱባቸው እርድ ቤቶች እንዳሉ ሲገለጽ እነዚህን የእርድ ማዕከላት በይፋ መዝጋቷ ተሰምቷል። ይህ እርምጃ ለሌሎች የአፍሪካ ሀገራት ምሳሌ ይሆናል የተባለ ሲሆን የእንስሳት መብት ተሟጋቾችም የታንዛኒያን ውሳኔ አድንቀዋል። የአህያ ቆዳ ለቻይናው ባህላዊ መድኃኒት ኢጃያኦ ግብዓት በመሆን ምክንያት ከፍተኛ ሁኔታ ተፈላጊነቱ እየጨመረ በመምጣቱ የአፍሪካ አህዮች በስፋት ለእርድ ሲቀርቡ ቻይናውያኑ ኢትዮጵያን ጨምሮ በተለያዩ ሀገራት የእርድ ፋብሪካዎችን ከፍተው እየተንቀሳቀሱ ይገኛሉ። በታንዛኒያ ባለስልጣናቱ የአህያ ቁጥር ከ10 ዓመት በፊት ከነበረው በ60 በመቶ ቀንሷል ሲሉ ውሳኔውን ማስተላለፋቸውን ገልጸዋል። የታንዛኒያ አዲሱ ፖሊሲ እርድን የሚከለክል ብቻ ሳይሆን አህዮችን ለሰው ልጅ ፍጆታ ወይም ግብዓትነት ከተፈቀዱ እንስሳት ዝርዝር ውስጥ ያስወጣል። በናይጄሪያ በደረሰው የጎርፍ አደጋ የሟቾች ቁጥር 151 ደረሰ። ጎርፉ አድማሱን እያሰፋ መምጣቱን የሀገሪቱ አስቸኳይ ጊዜ አስተዳደር ኤስኤምኤ አስታውቋል። ጎርፉ 380 ኪሎ ሜትር መስፋፋቱን የገለጸው አስተዳደሩ ሌሎች ጉዳት የደረሰባቸውን ሰዎች የማፈላለግ ስራው ቀጥሏል ብሏል። በዚህ ድንገተኛ የጎርፍ አደጋ ከ3000 የሚበልጡ ዜጎች መፈናቀላቸውም ተገልጿል። በተመሳሳይ መልኩ 500 የሚደርሱ መኖሪያ ቤቶች በጎርፉ ተወስደዋልም ተብሏል። የ3000 ዓመት እድሜን ያስቆጠሩ የማያ ስልጣኔ ቅሪቶች ተገኙ። የአርኪኦሎጂ ባለሙያዎች በጓቲማላ 3000 ዓመት የሚጠጋ እድሜን ያስቆጠሩ የማያ ስልጣኔ ቅሪቶችን ማግኘታቸውን ይፋ አድርገዋል። በአርኪኦሎጂ ቁፋሮ የተገኙት የስልጣኔ ቅሪቶች 3 መንደሮች ሲሆኑ የሃይማኖታዊ ቤተ መቅደሶችን፣ ፒራሚዶችን እና ልዩ የሆነ የውሃ ቦይ ተፋሰሶች መያዛቸውን ኦዲቲ ሴንትራል ዘግቧል። ግኝቶቹ ስለ ማያ ጥንታዊ የስልጣኔ የሚያደርጉ ጥናቶች ላይ ትልቅ አስተዋጽኦ እንዳላቸው የሀገሪቱ የባህል ሚኒስቴር ተናግረዋል።
ቅርሶቹ በሰሜናዊ ጓንቲማላ የፔቴን ክልል ውስጥ ታዋቂ በሆነው የማያ ስፍራ 3 ቦታዎች ላይ መገኘታቸውን ሚኒስትሩ በመግለጫው አስታውቋል። የማያ ስልጣኔ የተመሰረተው ከክርስቶስ ልደት በፊት 2000 ዓመት ገደማ እንደሆነ ዘገባው ያመለክታል። የስልጣኔው ከፍታ ላይ የደረሰው ደግሞ ከክርስቶስ ልደት በኋላ ከ400 እስከ 900 ዓመተ ምህረት ባለው ጊዜ ውስጥ በአብዛኛው በአሁኗ ሜክሲኮና ጓቲማላ ውስጥ እንደነበረ ጥናቶች ጠቁማሉ። በስልጣኔው ከፍታ ዘመን ቤተ መቅደሶች፣ የድንጋይ ጥርብ መንገዶች፣ ፒራሚዶችና የተለያዩ ሐውልቶች የተገነቡ ሲሆን የማያ ስልጣኔ በሂሳብና በስነ ፈለግ የዘመነ እንደነበረ ተመላክቷል። ለዛሬ ያዝንላችሁ መረጃዎች ከማጠቃለላችን በፊት አርዕስተ ዜናዎቹን ልንገራችሁ። የመሰረተ ክርስቶስ ቤተክርስቲያን በየ6 ዓመቱ የሚካሄደውንና በመላው ዓለም የሚገኙ የአና ባፕቲስት ቤተሰቦች የሚሳተፉበትን ጉባኤ ለማስተናገድ ዝግጅት ላይ መሆኗ ተገለጸ። አሁን ይሆናል በሚል ለሁለት ቋንቋዎች የተዘጋጀው የፓስተር ተስፋዬ ጋቢሶ የመዝሙር ሰንዱቅ መጽሐፍ በይፋ ተመረቀ። ለ45 ዓመታት ሲጠበቅ የነበረው መስማት ለተሳናቸው ዜጎች የመንጃ ፍቃድ ስልጠና በቅርቡ መስጠት ይጀምራል ሲል የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ገለጸ። ከውጭ በናይጄሪያ የደረሰው የጎርፍ አደጋ የሟቾች ቁጥር 151 ደረሰ። ለዛሬ ያዝነላችሁ መረጃዎች እነዚሁ ነበሩ። ዜናዎቻችንን ከማጠቃለላችን በፊት በሀገራችን ለምትገኙ የወንጌል አማኞች፣ የወንጌላውያን አገልጋዮችና መሪዎች የጄኤምኤም ቴሌቪዥን መልእክት አለው። ይህ ጊዜ በሀገር አቀፍ ደረጃ ንስሐ የምንገባበት የንስሐ ወቅት በመሆኑ ሁላችንም አማኞች በያለንበት እንዲሁም ለንስሐ ጥሪ በሚደረግበት ስፍራዎች በመገኘት የንስሐው ተካፋይ እንድንሆን ጄኤምኤም ቴሌቪዥን ጥሪውን ያቀርባል። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።